ከመንግስት መስሪያ ቤት የተበለጠ ሙስና ያለው ሀገረ ስብከት ነው። ሲኖዶስ አባላት የዚህ አቀነባባሪዎች ናቸው። ይሄ ሙሰኛ፣ ይሄ ሌባ ጥርቅም ስንዴው ከንክርዳዱ ለይቶ መውጣት አለበት። የለንበትም የሚሉ አባቶች ከህዝብ ጋር ይቆማሉ፣ ሌባው መንግስት ጋር ይቆማል። ተመልከቱ። አራተኛ የፋይናንስ ንብረት አስተዳደር ችግርና ዘረፋ መባባስ። ሌባ ነው። መንግስት እንዳይነካው መንግስትን ጠቅላይ ሚኒስትር አብይ አህመድ ዘላለም ኑርልን መሪ ጠቅላይ ሚኒስትር ነው፣ አቡነ ሉቃስ አውግዘውታል፣ እኔ ዘር ይባረክልሃለሁ ይላሉ። ይሄንን ይፈልገዋል አህዛብ መንግስት ማለት ነው። ጥበቃ ያደርግላቸዋል። ከዛ መሬት ላይ ያለው ኦነግ ደግሞ ጥበቃ ያደርግላቸዋል። ያ ደግሞ በዘር ምክንያት ማለት ኦነግ ሸኔ ተዘርፎ የሚሰጠው ገንዘብ አለ። ሁለተኛ እናቱ ትግሬ ስለሆነች እዛ ያሉት ደግሞ ትግራይ ስለሆኑ ደማችን ነው ይላሉ። ኦነግ ሸኔ ውስጥ ያሉ ትግሬዎች አቡነ ሩፋኤልን እንዲነካ አይፈልጉም። እዚህ ሲኖዶስ ውስጥ ያለው ትግሬ ደግሞ እንቅ አድርጎ ይሟገትለታል። መጀመሪያም ጋምቤላ የተሾመው ትግሬዎቹ ለኢንቨስተሮቹ እንዲጠብቅላቸው። እዚህ አሶሳዎች ጽፈዋል። የፋይናንስ ንብረት አስተዳደር ችግር ዘርፉ መባባስ ወያኔያዊ ጠባይ ነው። ቤተክርስቲያንን መቦጥቦጥ፣ ገንዘብ ያለበት ቦታ ለሀጭ ማዝረክረክ የተራበ ሰው ጠባይ ነው። እንጀራ ሳይበላ ኖሮ አሁን እንጀራ የሚያስበላ ስልጣን ጋር ሲመጣ መዝረክረክ፣ ሰውነትን ያለ መጠበቅ። የአባትነት ደንቡ ክትት ምጥጥ ያለ ነው። የአባትነት ደንቡ ጾም አለ፣ ጸሎት አለ። አሁን የምናያቸው አባቶች ወደል የሐረር ሰንጋ መንቀሳቀስ የማይችል የዋንኬ በግ ያለ እረፍት የሚበላ ተርቦ የኖረ አቡነ ፋኑኤልን አይተናቸዋል። በፎቷቸው አይተናል። ቀጭን መለሎ ነበር፣ ረሃብተኛ በነበረ ጊዜ። አሁን ግን ተዘፈዘፈ ምግቡ ላይ ፈለቀ። ቤተክርስቲያኒቷን በአናቷ ያምሳታል ማለት ነው።